ምንድነው አላማ ማለት ዳጣ ምን ማለት ነው? አላማ ምንድነው? ዳጣ ተረጋጊ እባክሽ። እራሷን እኮ በጧት የመጣችው። ቆይ እሺ እኔ ምን ማድረግ ነበረብኝ? ሰማኛለህ? እህትማማቾች መሆናችንን አትዘንጋሽ። እኔ ያረሰውትም ዳጣ ልጅቷን ቀን በቀን እየተጨነቀች ነው። በአንቺ ጉዳይ ስለ እናቷ እያሰበች ነው፣ በእኔም ጉዳይ እያሰበች ነው። ቆይ እሺ እኔ ታዲያ ምን ላድርግ? ልጅቷ እኮ ሀገር ለቅቄ ልውጣ እያለች ዲፕሬሽን ውስጥ እየገባች ነው። እናማ በቃ በዚህ ሰዓት ክፍሌ ልቀቂ፣ ይህንን አታርጊ እያልኩ ላስጨንቃት አልፈልግም። ዳጣ በቃ ነው። ሰማኛለህ? እሷ እህቴ ነች። እኔ ለእሷ ክፉ አልመኝም። እሷ እንዲከፋት አልፈልግም። ምን ሆነሻል? አይ ምንም አልኩም አባዬ። ትናንት እኮ ገብታ ነበር። ቆይ ምን ፈልጋ ነው? ይኸውልሽ እቺ ልጅ ነፍሰ ገዳይ ሳታደርገኝ ቤቴን ለቃ በጊዜ ትሄድልኝ። ቆይ አባዬ ምን ፈልጋ ነው? አላውቅም። ቤቢ አሁን ዳጣ የት ነው ያለችው? እንጃ አባዬ አላውቅም። እሺ ናታንስ የለም? ናታን የለም ወይ? አይ ክፍል አለ አባዬ። ግን አንተ ወደ እሱ ክፍል ልትሄድ ነው እንዴ? ቆይ ግን እኮ ወጥቷል አባዬ። ከቤት ወጥቷል? እታች መሰለኝ አባዬ። አልጨርሳችሁም መሰለኝ። በቃ እኔ ልሂድ። ምን ሆናለች? ማርቲ እቺ ሴት ክፉ ነገር ሳይፈጠር ወደ መጣችበት ሀገር በሰላም እንድትሄድ ንገሪያት። ለነገሩ ልክ ነህ። ከልጆቹ ጋር በፍጹም ልትስማማ አልቻለችም። በሰላም ወደ መጣችበት ብትመለስ ሳይሻል አይቀርም። አዎ ማርቲ እንደዛ ነው የሚሻለው። ቤቱንም እያስተካከልኩት በሚቀጥለው ሳምንት ውስጥ ወደዛኛው ቤት እንዘዋወራለን። አይ ጥሩ አደረግ። ሰላምን የመሰለ ነገር የለም። ጥሩ እንቅልፍ እንኳን ከተኛን ስንት ጊዜያችን። ጥሩሽ እኔ የምለው እንዴት ነው ጠዋት የልክበት ነገር ተሳካል? እንግዲህ ኤቢ ናታልን አጣብቀኝ ውስጥ እያስገባችሁ ነው። ያው ዳጣን እያፈቅራታል፣ ይወዳታል። ግን ደግሞ እሷ እየተከታተለች እንግዲህ ባላስበው መንገድ ባላስበው ነገር እያስገባችሁ ነው ያለው። ናታልም እንግዲህ እሷንም አለማስከፋት እንግዲህ ያለውን ነገር ደግሞ ዳጣ የዳጣን ሁሉ ነገር ስላወቀች ወደ እናቷ አሳልፋ እንዳትሰጥባት እና ያለው ነገር እንትን እንዳይል እያለ ብዙ ነገር ውስጥ እየገባ ነው ያለው ማለት ነው። ምክንያቱም ያኔ ከብዙ ነገር እንትን እያለ ነው ያለው። አንደኛ ለማርቲ ትናገራለች በዚህ ንዴት ምናምን እያለ በቃ እዚህ መሀል እንግዲህ ናታል በጣም ግራ ተጋብቶታል ማለት ነው። ምክንያቱም እየሆነ ያለው ነገር ትንሽ ይከብዳል ማለት ነው። እንደ ስትሉ ያኔ እሱ አሁን በቃ ዳጣም አልተረዳችውም ናታልን ማለት ነው። ናታል አሁን እያደረገ ያለው በቃ ደረጀ ያለበት ሁኔታ በጣም ከባድ ነው እና ደግሞ ኤቢ ሁሉንም ታውቃለች እና ከሱም ደግሞ ኪሳ ሲላት አይ ውጭ ወዲያ ምን ሲላት ያን ጊዜ በብሶት በብስጭት ለማርታ ሄዳ ትነግራታለች እያለ በጣም እየጨነቀው ነው ያለው ማለት ነው። ናታል ከባድ ሁኔታ ውስጥ ይገኛል አሁን ላይ። ምክንያቱም እቺኛይቱም አልተረዳችውም፣ ሁለቱም አልተረዱትም እያለ ያለው ትንሽ ይከብዳል። ከባድ ነገር ነው ያለው ማለት ነው። እንግዲህ እንትና ዳጣ ባትረዳ ዳጣ መረዳት ነበረባት። ኤቢ ያው ታውቃላችሁ ከባድ ሰው ናት ኤቢ። ያኔ አሁን ላይ ደህና ተስተካከለች እንጂ በጣም ትከብዳለች በጣም እሷ እንደዛ ነገር ነች። አሁን ደግሞ እንግዲህ እያለ ያለው ነገር ትንሽ ከበድ ያለ ነገር ነው። መድኃኒትም እንግዲህ ካሜራ አድርጋለች ቤቷ። ካሜራ አድርጋ እንግዲህ እየተጠባበቀቻት ነው ያለችው። ዳጣም እንግዲህ ሰላም እንደውላ አባቷ ያለበትን ሁኔታ ችግር ውስጥ እንዳለ አባቷ እና በቃ ከባድ ውስጥ እንዳለ ትነግራታለች። ቤት ውስጥ ከቀን ያለው ችግር መድኃኒት ችግር እንደምትፈጥር ሁሉ ትነግራታለች ማለት ነው። ስልክ ደውላ አማዬ እያለች እና አባዬ መድኃኒት ታትነቃት ቀርም የደረጀ ድብቅ ልጅ መሆኔን እያወቀችብኝ ነው እና ምን ማድረግ እንዳለብኝ እኔ ራሱ ግራ ገብቶኛል ምናምን እያለች እንግዲህ ስትል ሁሉንም ነገር
ሰምታለች እንትን አድርገዋለች ማለት ነው። እዛ አስቀምጣው ማይኩን እንግዲህ ቀርተዋለች። ያን ሁሉንም ነገር ቅጅ አድርገዋለች ማለት ነው። እንግዲህ እንደዛ ሲሆን እሷም ደግሞ አይ እሷ ማንም ሰው ያለበት ነሽ እንዳታዋሪኝ ብላት ነበር ሰላም። ግን ደግሞ ያው ታውቃላችሁ በተንኮል ተዝቀደም እንግዲህ እንደምታውቁት ኤቢ ነበረች እንደዚህ ብዙ ነገር እያደረገች ማይክ እያደረገች መኪና ውስጥ ሳይቀራት ብዙ ነገር ስታደርግ የነበረው ኤቢ ነበረች። ኤቢን ይዛ ደግሞ በጣም ከባድ ሰው ነች። በነገራችን ላይ ያው በፊትም የምትታወቅ ናት፣ አደገኛ ናት። ኤቢም እንደሷ ነው የወጣችው ነበረ። ኤቢ አባትየው ጥሩ ሰው ስለሆነ ልጁን አስተካከላት ማለት ነው። እና ይቺ ደግሞ አሁን እያደረገች ያለችው ትንሽ በጣም ከበድ ይላል። ያው እንደምታውቁት ማይክ አድርጋለች ዛሬ እንግዲህ ዳጣ እናቷን ስታወራ ሁሉ ነገሩን ሰምታለች፣ ሪከርድ አድርጓል ማለት ነው። እንግዲህ ውሃን ሄጅ ያተኝታለች አልተኛችም ብላ ማይኩን ለማውሰድ ስትልክ ያው ውሃ ደግሞ ተኝታለች ምናምን ያለቻት ስትመጣ ዳጣ አልተኛችም። ያኔ ዝም ብላ ተመልክታታለች ማለት ነው። ቆይ ምን ፈልጋ ነው የመጣችው ዛሬ ደግሞ ምን ፈልጋ ነው ክላስ የመጣችው ምናምን ብላ ስለጠረጠረቻት ያኔ በፊትም አይታታለች እና ስታስቀምጠው ምናምን ስላየቻት በቃ ዳጣ ጠርጥራለች። ግን ዳጣ ያስቀመጠችበት አላየችም። እንደዛ አድርጋ እሺ ዝም ብላ የተኛች መስላ ዝም ትላታለች ማለት ነው። ገብታ ስልኳን ሲቆይ መድኃኒት ደግሞ ሲቆይ መጀመሪያ ስልኳን ታልተኛች ስልኳን ትንስላት ትነሳለች ስልና ከዛ እንደዛ ታደርጋለች ማለት ነው። ከዛ በመጨረሻ ስታይ መድኃኒት እቺ ይሄማ ተኝታለች ምናምን ትልና እንትን ትላለች ማለት ነው። እዛ ልትወጣ ስትል ትገፈትራታለች ዳጣ ስላየቻት ማለት ነውና ዳጣ ገፍተር ስተረጋት ትወርቃለች። ስወዲቅ መድኃኒት አለች። ደነገጠች። ምን ሆነሽ ነው ምናምን አለች። ውሃ ላምጣልሽ እንደምናምን ስትላት ውሃ መጣችላት። ውሃ ስታመጣላት ቀጥ ብላ ልትወጣ ነበር። አሁንም ያንን ልትይዝ ነበርና ግን አልቻለችም። ያኔ በጣም እንትኑ ስለወደቀች ወደ ላይ ከፍ ማለት አልቻለችም። እንትን አልችል ትላለች። ከዛ ዝም ብላ እዛው ትወርቃለች። ምን ሆነሽ ነው አለች። ኤቢም ደነገጠች። ኤቢ መታለች። ምን ሆና ነው ቆይ ምንድነው የተፈጠረው ነገር አለች። አይ መድኃኒት እንደዚህ ሆና ምናምን አለቻት። እንዴ ምንድነው ታዲያ የተፈጠረው ነገር ምንድነው አለች። ምንም የተፈጠረ ነገር የለም እዚህ መታ በእግሬ ነካኋት ወደቀች። እንዴ ዳጣ ለመነካሻት አለቻት። ኤቢም እማዬ ልጥራልሽ እንዴ ስትላት አይ አልፈልግም አለች። ውሃ እንትን አሉላት። ተነስታ ወደ ሳሎን ሄደች ማለት ነው። ያው እንግዲህ ሳሎን ሄደች። ሳሎን ሄዳ ምንድነው ቆይ ምናምን ስትላት እቺ ልጅ የሆነ ነገር ፈልጋለች፣ ስለዛ ቁልፍ በሩን እየቆለፍሽ ተኝ ዳጣ እና ደግሞ ስላባዬ አንድም ነገር እዚህ እንዳታወሪ ስትላታለች ማለት ነው። ኧረ እኔ ከማንም ጋር ላወራ ምን አወራለሁ ብለሽ ነው ትላለች። አዎ እንዳታወሪ ጥሩ አይደለም፣ ስላባዬን አባዬን እንትን የሚል ነገር እንዳታወሪ ትላታለች። እሺ ብላለች። እንግዲህ ያው አውርታለች። ደረጀን የሚገልጽ ነገር ነው ተናገረችው። ደረጀ የድብቅ ልጅ እንደሆንኩኝ መድኃኒት ነቅታለች ብላ ነው እንግዲህ ሰላምን ስታወራት የቆየችውና ያንን ሁላ እንግዲህ ሰምታለች ማለት ነው። እንግዲህ ያንን ማይኩን ስትወስድ ነው በነገራችን ላይ እንግዲህ ተከክለኛ መስማት አለመስማቷ የሚለየው። ማይኩንም አልወሰደችውም። ደረጀም በመጨረሻ ደግሞ ድቢታን ስትሄድ ደረጀ ይከታተላታል። ሲከታተላት ቀጥታ ትገባለች ማለት ነው። ቀጥታ ልትገባ ዳጣ ክላስ ስትገባ እና ተከታትሏት ይገባል። ተከታትሎ ገብቶ እንግዲህ ጉረሯን ያነቃት። ምን ትሰሪያለሽ ማለት ምን ትሰሪያለሽ ደግሞ እዚህ ምን ትሰሪያለሽ ምንድነው እየተካሄዳሉ ቆይ ምን ፈልገሽ ነው እዚህ የመጣሽ ሆና ያላት። አይ ደረጀ እኔ እኮ እዚህ ዳጣ ልጠራት መጥቼ ነው ምናምን ያለችውና ደነገጠች። ምን ማለት ነው ዳጣ ልጠሪ የመጣሽ ነው ለምንድን ነው እና ዳጣ በዚህ ነው አይደለም እያልሽ ነው እንዴ ታዲያ ዳጣን መጠራት ብሎ ይጮህባታል። ጉሮሮዋን ያንቃታል። አንቺ መቼ ነው ከዚህ ከቤት የምትወጪው? ከዚህ ከቤት የምትወጪው መቼ ነው? ውጭልኝ አላት። ውጭልኝ መቼ ነው የምትወጪው ብሎ ይላታል። አረ እወጣለሁኝ ምናምን አለች። እንግዲህ ደረጀ ማስፈራራት አንገቷን ጉሮሮዋን አንቆ ማለት ነው። በሚገርማችሁ ሁኔታ ከባድ ነገር ናት። በነገራችን ላይ በጣም ከባድ ሰው ናት። እንግዲህ እንደዛ አድርጎ አንቆ ይለካታል። እሱም ዝም አለች እና ተሳ ተነስታ ወደ እህቷ ጋር ነው ሄደችው። እህቷ ጋር ሄዳ እንግዲህ እሱም ደግሞ ቁልፉን ቆልፎ ማርቲ ጋር ነው ያደረሰው ማለት ነው። ማርቲ ጋር ሲያደርሰው እንግዲህ ቁልፉን ቆልፎ ማርቲ ጋር አስቀመጠው።
ማርቲ ጋር ያስቀምጥ በሚገርም ሁኔታ ሂዳ እዛ ስታያቸው ምናምን ተሰብስበዋል። ደረጀም አለ ስራ ላይ ናቸው እንደ ያላችሁ እንደ ምናምን ትልና ቁልፉን ይዛ ወደ ዳጣ ክላስ ገባች ማለት ነው። እንግዲህ ዳጣ ክላስ ገብታ እንግዲህ ማይኩን ስታወርድ ዳጣ ደርሳባታለች ደስ በሚል ሁኔታ። ውድ ቤተሰቦች እንግዲህ አንገቷን ይዛ ጉሮሮዋን ይዛ እንደምትቀበላት ነው። ምክንያቱም እሷ እጅ ተገባ ታውቃላችሁ ቤቱ ፈረሰ ማለት ነው። እንዳለውም ደረጀ ቤቱ ልታፈርሰው ነው መዲ